የ11 ዓመት የገዛ ልጇን ከአዲሱ ፍቅረኛዋ ጋር በመሆን የገደለችው እናት ዛሬ በድሬዳዋ የፌዴራሉ ከፍተኛ ፍርድ ቤት በሞት እንዲቀጡ ውሳኔ ተላልፎባቸዋል። አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ። አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ ቢስሚላህ ዘውጁናን በተመለከተ የተወሰኑ ነጥቦችን መናገር ፈልጋለሁ። እኔ እየሰራሁት ስላለሁት ስራ አላህ Subhanahu Wa Ta'ala ካለ አዲስ አበባ ላይ ኦፊስ እያቋቋምኩ ነው ያለሁት። አንዴ ሐጂ አወልን ሰምተናቸው እንምጣ። በጓደኛው በሳኒ በህደረኩት ፊልም ድራማ ተጫውቶብኛል። እንግዲህ በኔ ይብቃ ነው የሚለው። ሙስሊሞች ይህ ጥያቄ ለሴቶች ነው። የሶሻል ሚዲያ ትዳር ብዙ መዘዞችን ይዞ እየመጣ ነው። አንድ ጥያቄ ለእናንተ አለኝ። ኢንማ الأعمال بالنية ሁሉም ነገር በኒያ ነው። አላህ Subhanahu Wa Ta'ala መላለ ፈዘክር አስታውስ። ተመልከቱት። ይሄ ቤተክርስቲያን የነበረ በጀርመን ውስጥ የሚገኝ አሁን ላይ መስጊድ የሆነ እጅግ በጣም ድንቅ አጋጣሚ ነው። فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ ተመልክታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነገም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠትለም ቀጥታ ወደ ቪዲዮ አልፍኩላችሁ። ኢንማ الأعمال بالنية ሁሉም ነገር በኒያ ነው። አላህ Subhanahu Wa Ta'ala መላለ ፈዘክር አስታውስ فإن الذكر تنفع المؤمنين ማስታወስ ለአማኞች ይጠቅማል። ወንድሞቼ እኔ ስተት ላይ ካለሁ እናንተ ታስተምሩኛላችሁ፣ እናንተ ከተሳሳታችሁ እኔ እነግራችኋለሁ። ወላሂ ወቢላሂ ነው ማለት ዛሬ እኛ ያለንበትን ተመልከቱ። እኛ ያለንበትን አህዋሊዩ እኛ ሰላማዊ ኑሮን እየኖርን ነው። ኢትዮጵያ ውስጥ ሆኖ ስንት ችግር ያለበት ቦታ አለ ወንድሞች። እኛ ግን ዝም ብለን እናማራለን። ሱብሃንአላህ ብታማር ደግሞ ምንም አታመጣም። ስታማር ያማረክበት ነገር ይጨምርብሃል። አላህ Subhanahu Wa Ta'ala ምንድነው ያለው? ችግር ሲመጣ አመስግኑኝ፣ ስታገኙ አመስግኑ። ስታመሰግን ኒዕማው ወላሂ ወቢላሂ ይጨምራል። ያ ወላሂ ነው የምላችሁ። አላህ ረሂም ነው፣ አዛኝ ነው። እንዴት ነው ታዲያ አላህን የምናምጠው አላህን የምናፈራው? አላሁ አክበር ሸርኩ ቢልቀር ወላሂ ይሄንን ቪዲዮ ሰምቶ አንተ ወንድም ማማረሩን ካቆመ ወላሂ አላህ ዘንድ ትልቅ አጅር ታገኛለህ። ወሰላሙ አለይኩም። ሰላህ የሙእሚን ባህሪ የሙስሊም ባህሪ መተዋወስ ነው ኢንሻአላህ። አልহামዱሊላህ ረቢል ዓለሚን ሁላችንም አላህ ልናመሰግን ይገባል። በተሰጠን ጸጋ በተሰጠን ነገር ማለት ነው። በማርን ቁጥር ይጨመርብናል፣ በመሰግን ቁጥር ይጨመርልናል። ስለዚህ ኢንሻአላህ ወንድም ያሳውሱና እንደነዚህ አይነት ልጆች እየመጡ ነው ቲክቶክ ላይ። እነሱን ፎሎ በማድረግ ስንት ዘፋኝ ስንት ጨፋሪ ፎሎ እናድርግልን እንዲያጀማ ልናበረታታቸው ይገባል። በእነሱ አንድ መልእክተኛም ተምረን እንማማርበታለን ብዬ አስባለሁ። ማሻአላህ በጣም ደስ የሚል መልእክት እንደተማርበት ተስፋ አደርጋለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። ተመልከቱት። ይሄ ቤተክርስቲያን የነበረ በጀርመን ውስጥ የሚገኝ አሁን ላይ መስጊድ የሆነ እጅግ በጣም ድንቅ አጋጣሚ ነው። እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ተከታተሉኝ። በአብዛኛው የጀርመን ግዛቶች እስልምና በጣም እየተስፋፋ እንደሆነ ብዙ ጥናቶች ያሳያሉ። በዚህም ምክንያት ከቤተክርስቲያንነት ወደ መስጊድ ከተቀየሩ ብዙ መስጊዶች ውስጥ አንዱ ይሄ ነው። ስለ መስጊዱ ብቻ አይደለም፣ ስለ ጀርመን ሙስሊሞች አንዳንድ ነገር ልንገራችሁ። በ2011 በጀርመን ውስጥ በተደረገው የህዝብና የቤት ቆጠራ የሙስሊሞች ቁጥር እጅግ በጣም በሚያሳዝን ሁኔታ በጣም አናሳ ነበረ። በ100% ሲለካ እንኳን 1.9% ብቻ ነበረ። በቁጥር ደግሞ 1.5 ሚሊዮን ሙስሊሞች ብቻ ነበረ በጀርመን ውስጥ ይኖሩ የነበረው። ሱብሃንአላህ በ2015 በጀርመን ውስጥ ድጋሚ የቤትና የህዝብ ቆጠራ ተደረገ። የሙስሊሞች ቁጥር መጀመሪያ ከነበረበት በጣም ባሪፍ ሁኔታ ጨመረ። ቁጥሩም 4,700,000 ሆነ። ጀርመን ካላት ህዝብ አንፃር በፐርሰንት ሲለካ ደግሞ 5.7% ሆነ። በ2016 ደግሞ ከ100% ወደ 8.7 አደገ። አሁን ላይ ደግሞ በትክክለኛ የህዝብ ቆጠራ ባይደረግም በጀርመን ውስጥም ሆነ በብዙ የአውሮፓ ሀገሮች እጅግ በጣም እስልምና እየተስፋፋ በታላላቅ
የሙስሊም ወጣቶች በታላላቅ የኢስላም ጀግኖች ዳዕዋ እየተደረገ ብዙዎች ወደ እስልምና እየጎረፉ ይገኛሉ። እጅግ በጣም የሚያስገርመው ደግሞ ሄዳችሁ የትኛውም ነገር ላይ ማጣራት ትችላላችሁ። የሌላ እምነት ተከታይ ያመልኩባቸው የነበሩ በጣም ብዙ የሌላ እምነት ቦታ የነበሩ ቦታዎች ወደ መስጂድነት እየተቀየሩ ይገኛሉ። ከዛ ውስጥም ይሄኛው አንዱ ነው። ምክንያቱ ደግሞ የእምነቱ ተከታዮች ይሄም ቤተክርስቲያን የነበረን ቦታ እያመለኩበትም ሆነ እየተንከባከቡት አልነበረምና ሙስሊሞች ይሄ የእምነት ፍቃድ ቦታ ስላለው ገዝተውት ወደ መስጂድነት ቀይረውታል። አላህ ኸይር ስራቸውን ይቀበላቸው። አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። ገና እንበዛለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላሁ አክበር ማሻአላህ። በጣም ደስ የሚል መረጃ ነው ከእለት ከእለት እየሰማን ያለ ነው። በተለይ አውሮፓውን ውስጥ ብዙ ችግር አለ ከእስልምና ጋር ተያይዞ ማለት ነው። ቁጥራቸውም አናሳ ነው። ነገር ግን አሁን ደግሞ ወደ እስልምና እየጎረፉ ያለበት ሁኔታ ነው። በዚህ ደረጃ ብዙ ፓስተሮች፣ ብዙ አገልጋዮች ወደ እስልምና እየተቀላቀሉ እንዲሁም ደግሞ በዚህ በኩል ቤተክርስቲያኖችም ደግሞ ወደ መስጂድ እየተቀየሩ ያለበት ሁኔታ ነው። ኢንሻአላህ ገና እንበዛለን። ማሻአላህ አላሁ አክበር በሉ። እጅግ በጣም የሚያሳዝን ነገር ነበር ሰሞኑን እንግዲህ እየሰማን ያለ ነው። በስተመጨረሻ እናትና እንጀራ አባት የሞት ፍርድ ተፈርዶባቸዋል። የገዛ ልጇን ከአዲሱ ፍቅረኛዋ ጋር ገላለች። በጣም እጅግ የሚያሳዝን ነገር ነው። መረጃውን እንስማ። የፍርድ ቤቱም ሲፈረድባቸው መረጃዎች አሉ። እስኪ እንመልከት። የ11 ዓመት የገዛ ልጇን ከአዲሱ ፍቅረኛዋ ጋር በመሆን የገደለችው እናት ዛሬ በድሬዳዋ የፌዴራሉ ከፍተኛ ፍርድ ቤት በሞት እንዲቀጡ ውሳኔ ተላልፎባቸዋል። እናት አዲስ ፍቅረኛ ከያዘች በኋላ ይቺ የ11 ዓመት ታዳጊ ምን አይነት ጉዳት ይደርስባት እንደነበረም ኢንስፔክተር ተመስገን ተሰማን አናግሬያቸዋለሁ። የነገሩኝን ላሰማችሁ። ያጀማ እንግዲህ እስከዚህ ድረስ ሰምተናል። ብዙም ስለማይሰማ ነው ድምፁ አለፍ እናድርገውና እንግዲህ አጠቃላይ ጭብጡን ነገር ነግሮናል። እስኪ እንመልከት። እናት ከአዲሱ ፍቅረኛዋ ጋር በመሆን የ11 ዓመቷ ታዳጊ ላይ ብዙ ድርጊቶችን ፈጽመዋል። በርበሬ እስከማጠንና የዕለት ተዕለት ድብደባን ጨምሮ። ታዲያ በመጨረሻው ቀን ላይ ደብድበው ህይወቷ እንዲያልፍ ካደረጉ በኋላ መርዝ ነው ጠጥታ ህይወቷ ያለፈው ለማስባል አፏ ላይ ዱቄት የሚመስል ነገር አድርገው ነበርም። የሕክምና ባለሙያዎች ተጠራጥረው ለፖሊስ በሰጡት ጥቆማ መሰረት ጥንዶቹ በቁጥጥር ስር ውለው ዛሬ በሞት እንዲቀጡ ውሳኔ ተላልፎባቸዋል። የጭካኔ ጥግ በዚህ መልኩ ነበር። ተመልከቱ። በየከለት ከለት ሁሌ ይደበድቧታል። በስተመጨረሻ ደግሞ ራሷ ናት እንግዲህ ራሷን ያጠፋችው ብለው ዱቄት ሁሉ ጭምር አድርገው መርዝ ይመስል ማለት ነው። በጣም የሚያሳዝን ነገር ነው። የፍርድ ቤት ችሎቱ ምን ይመስላል የሚለውን እስኪ በጋራ እንመልከት። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ከሞት በላይ ቢኖር ቢደረጉ ነበር። በነገራችን ላይ እነዚህ ለብዙዎች እንግዲህ መቀጣጫ እንዲሆኑ በአደባባይም ነበር መሰቀል ያለባቸው። እንግዲህ ሁለቱ ተመልከቱ። የገዛ ልጇን በዚህ ደረጃ ሱብሃንአላህ ከአዲሱ ፍቅረኛ ጋር አስባችሁታል? እንዴት አሳልፋችሁ ልጃችሁን ትሰጣላችሁ? ያጀማ ሌላ ሰው እንኳን በህይወታችሁ ይመጣ ልጃችሁን አምኖ የሚቀበል ካልሆነ በስተቀር በጣም እጅግ የሚያሳፍር ነገር ነው። ነገር ግን ይሄ የሞት ፍርዱ እንደዚህ አይነት ነገራቶች ለብዙዎች መቀጣጫ ይሆናል ብዬ አስባለሁ። ይሄ ነገር ተጠናክሮ ሊቀጥል ይገባል። ኢትዮጵያ ላይ ብዙ ወንጀሎች በአደባባይ እየተሰሩ እየተገዳደሉ ጭምር ትንሽ ቀናቶች፣ ወራቶች እንዲሁም አመታቶች እየታሰሩ የሚወጡት አጋጣሚ ያለ ሰው ሲመረው ሰውን ገሎ ሰውን አሰቃይቶ ብዙ ነገር አድርገው እስር ቤትም መቀመጥ የሚፈልጉ ሰዎች አሉና ለነዚያ ሰዎችም እንደዚህ የሞት ቅጣት ቢኖር እየተሻለ ነው። ሰዎች ወንጀል ላለመስራት እንግዲህ ይሞክራሉ ብዬ አምናለሁ። ከዚህ ጋር ተያይዞ ወላጅ አባቷ የሚያስተላለፈው መልእክት አለ። እስኪ እንመልከት። አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም
በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። እጅግ በጣም ልብ የነካኝ ነገር ቢኖር ታውቃላችሁ፣ አባቷም ሳይሆን እናቷም ብላ እናቷ ጋር መኖር መርጣ ይቺ ልጅ፣ ነገር ግን እናቷ በዛ ደረጃ ጨከነችባት። እጅግ የሚያሳዝን ነው እና በዙ አጋጣሚ ለብዙዎችም ትምህርት ይሆናል። በጣም የሚገርም ነው። እንዲሁም ደግሞ የድሬዳዋ ፖሊስ ጽሕፈት ቤትን አመስግኗል ማለት ነው። እንደዚህ ነገር ሊበረታታ ይገባል። ድሬዳዋ የማትታማ ሀገር ናት በእንደዚህ አይነት ጉዳይ ላይ በፍርድ ላይ እንዲሁም ደግሞ ሀገሯም የፍቅር ሀገር ናት እና መሪዎችም የመንግስት ስርዓቱን በጣም ትክክል ነው አብዛኛ ቦታ ላይ ማለት ነው። በጣም ደስ የሚል ነገር ነው። ስለዚህ እንደዚህ ነገር ተጠናክሮ ሊቀጥል ይገባል ብዬ አምናለሁ። ፍትህ መጓደል የለባትም። ወንጀለኞች እንግዲህ ሊበራከቱ ሊበዙ አይገቡም። ወንጀለኞችን በእንደዚህ አይነት መልኩ ልናጠፋቸው እንችላለን የሚል እኔም አስተሳሰብ አለኝ። በጣም ደስ ይላል። ለማንኛውም በጣም እጅግ የሚያሳዝን ነገር ነው እና እባካችሁ ይህን ያክል ጭካኔ ለየትኛው ህይወት ብለን ሱብሃንአላህ። በዚህ ጉዳይ የሰማችሁን ሀሳብ አስቀምጦ ወደ ላይኛው ቪዲዮ አለፍኩላችሁ። ቢስሚላህ ዘውጁናን በተመለከተ የተወሰኑ ነጥቦችን መናገር እፈልጋለሁ። እኔ እየሰራሁት ስላለሁት ስራ አላህ ስብሓንሁ ወተዓላ ካለ አዲስ አበባ ላይ ኦፊስ እያቋቋምኩ ነው ያለሁት። ቃዲ ያለበት በሐላል አላህ ስብሓንሁ ወተዓላ በሚወደው መልኩ እህቶች ወንድሞች ዓለም ላይ ያሉ ኒካህ አስረው በሐላል የሚኖሩበትን መንገድ ለማመቻቸት ቢኢዝን ረበል ዓለሚን። ሶሻል ሚዲያ ላይ የምናረገው እንመዘግባለን የት ሀገር እንደሆኑ ምን አይነት ሚስት እንደሚፈልግ ምን አይነት ባል እንደሚፈልግ እንጂ ሶሻል ሚዲያ ላይ አናጋባም። ልብ ብላችሁ ስሙኝ። አላህ ስብሓንሁ ወተዓላ በተከበረው ቃሉ ወአንኪሑ ለአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም፣ አጋቡ ወጣቶችን ከወንድም ከሴትም ከእንደገና ባሮችን ሳይቀር ሰራተኞችን ቤታቸው የሚሰሩትን ሰራተኞች ሳይቀሩ አጋቡ ብሎ ያዘዘው አላህ ስብሓንሁ ወተዓላ ነው። ኢየኩኑ ፊቀራአ ዩግኒሂም ላሁ ሚን ፈድሊሂ፣ ደሃ ከሆኑ አላህ ስብሓንሁ ወተዓላ ካለው ችሮታ ላይ ከስጦታው ላይ ይሰጣቸዋል። ወላሁ ዋሲዑን ዓሊም፣ አላህ ስብሓንሁ ወተዓላ የችሮታ ባለቤት ነው፣ ሰፊ የሆነ ችሮታ ባለቤት ነው። ዓሊም አዋቂ ነው። ደግሞ ይሄንን ለምን እንዳዘዘን እሱ አዋቂ ነው። በዚህ ሰዓት ላይ ዚና ተስፋፍቶ ነው ያለው፣ እንደ ቀልድ ተደርጎ ነው ያለው። በየአገሩ ላይ ያሉ ሰዎች ትክክለኛ ሃይማኖት ተከታይ ከነሱ ጋር ሙስሊምን በማጣት ከሌሎች ጋር እየወደቁ ከዚናው በላይ ደግሞ ሐራም እየተሰራ ልጅ እየተወለደ በሐራም ነው ያለው። በኢዝን ረበል ዓለሚን እኛ ደግሞ በሐላል አላህን ስብሓንሁ ወተዓላ ይዘን የሚገናኙበትን የሚጋቡበትን መንገድ እናመቻቻለን። እኔ በምሰራው ስራ ላይ ችግር ያጋጠመ ነገር ካለ ወይ የሆነ ነገር ካለ መታችሁ እኔን ጠይቁኝ። አላህ ስብሓንሁ ወተዓላ በራህመቱ በእዝነቱ የእሱን ቃል ከሚፈጽሙት ባሮች ያርገን። አላሁማ አሚን። አሰላሙ አለይኩም ወረሕመቱላህ ወበረካቱሁ። ሙስሊሞች ይህ ጥያቄ ለሴቶች ነው።
የሶሻል ሚዲያ ትዳር ብዙ መዘዞችን ይዞ እየመጣ ነው። አንድ ጥያቄ ለእናንተ አለኝ። ቪዲዮን በደንብ ሼር አድርጉት። የሶሻል ሚዲያ ትዳር ያው ከድሮም ጀምሮ እናውቀዋለን። ነገር ግን አሁን ላይ ህጋዊ ሆኖ ከመጅሊስ ፍቃድ ወስደናል ብለው ቢሮ ከፍተው ምናምን እየሰሩ ያሉ ሰዎች አሉ። እኔ የሆነ ግልጽ የሆነ አሰራራቸውን ስለማላውቅ ስለነሱ መናገር አልፈልግም። ግን ሴቶች እናንተ ሚዲያ ላይ ወጣችሁ ትዳር ፈልጋችሁ ብታገኙ እንኳን እንዴት ነው ማለት ትፈልጉታላችሁ? በዚህ መንገድ ትዳር መያዙ ለእናንተ ጥሩ ነው? የእናንተ ፍላጎት ምንድን ነው? የእናንተ ፍላጎት ከሌለበት እነዚህ ቢሮ ከፍተው ምናምን የሚሉ ሰዎች ምንም ጥቅም የላቸውም። በራሳቸው ጊዜ ይዘጉታል። እስቲ አንድ ይህንን ቪዲዮ አዳምጡት። በዚህ ነው ወይስ በኢንቦክስ ነው ማውራት? ለምን ተስማማችሁ? እዚህ ጋር ተስማማችሁ ኢንቦክስ ላይ ታወራላችሁ። ይህንንም አዳምጡት። በውስጥ አውሩ። ኢንሻአላህ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና ይህንን ቪዲዮ እዚህ ሶሻል ሚዲያ ላይ ነው ያገኙት። በዚህ ቪዲዮ ላይ ምናልባት ባለቤቱ መልስ መስጠት የሚችል ከሆነ ይስጥ። ነገር ግን አሁን የተናገራቸው ነገሮች የሐራም በሮችን መክፈት ነው። የእናንተ ድርሻ እስከምን ነው? ወንድና ሴትን አገናኝታችሁ ዞር ማለት ነው። አሁን እንደሰማሁት ከሆነ ማለት ነው። ከዛ ለሚፈጠረው ሐራም ነገር ዚና ማን ነው ተጠያቂው? እንደው ትዳርን የፈለግሽ እህቴ አላሁ ሱብሓነሁ ወተዓላ ለአንቺ የሚበጀውን ለቤተሰብሽ የሚበጀውን ባለሽበት አላህ ይስጥሽ። ለአንተም አላህ ይስጥ። ዱዓ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዴ ሐጂ አወልን ሰምተናቸው እንምጣ። መልእክት አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሙቢ ቤተሰቦች? የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ቢዝ ተረፍረፍ ይበል። አሁን የመጣሁበት እንግዲህ ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆምና በጓደኛው በሳኒ በሄደረኩት ፊልም ድራማ ተጫውቶብኛል። እንግዲህ በኔ ይብቃ ነው የሚለው። በኔ ይብቃ በ8 ቀን ውስጥ እንግዲህ እንደነበርኩ አድርጎኛል። ቪዲዮ በረጅም ለመስራት ቦታው ኔትወርክ ስለሌለው የኔ ልጆች ተጠንቀቁ፣ አላህን ፍሩ፣ ተጠንቀቁ፣ ከሸራቸው ተጠንቀቁ። እኔን አንዴ አድርጎኛል። በኔ ይብቃ። ስለዚህ እያስፈራሩኝ ነው። አሁንም ቪዲዮ አቀናጅተናል፣ እንደዚህ ያደርገናል፣ በዚህ ቪዲዮ ብትለቅ እንደዚህ እናደርጋለን የሚል እያስፈራሩኝ ነው። እያስፈራሩኝ ችግር የለውም ልጆችዬ፣ ሁላችሁም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐጂ አወል እንደሰማችሁ ነው። ሐጂ አወል ባለፈው በሰራሁት ቪዲዮ ላይ ምን ብለው ኮሜንት ይጽፉልኛል? ይሄን ኮሜንት ይጽፉልኛል። ይሄን ኮሜንት ከጻፉልኝ በኋላ በስልክ ደውዬ ያናግሬያቸው የነገሩኝ ጉድ አይደለም። ይሄ ግለሰብ እያስፈራራቸው እንደሆነ በጣም ብዙ ነገር ነው የነገሩኝ። የሚገርማችሁ ነገር ከቀናት በፊት ሁሱ ጋር ላይፍ ላይ ቀርቦ እኛ ሴቶችን ወንዶችን በውስጥ አናጋኝም ብሎ የተናገረውን ስሙ። ከዛ ደግሞ ቀጥሎ ያለው ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። አዊ በውስጥ አውሩ። ኢንሻአላህ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚሁ ተነጋግረን ጨርሰን ብንሄድ አይሻልም? አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ለምን ተስማማችሁ? እዚህ ጋር ተስማማችሁ ኢንቦክስ ላይ ታወራላችሁ። እንደሰማችሁት ነው እንግዲህ ሀባቢ እንደሰማችሁት ነው። ስለዚህ ከነዚህ ሰዎች ጥንቃቄ አድርጉ። ላይፋቸውን እየከፈቱ አንቺ የምትፈልጊያለሽ አንተ ከዛ በኋላ ኢንቦክስ ላይ ሄዱ ይባባሉና እንደዚህ ያሉ በውስጥ እህቶቻችንን ወደ መጥፎ መንገድ እንዲሄዱ እያደረጓቸው ብዬ ነው የማስበው። ከነዚህ ሰዎች ጥንቃቄ አድርጉ። በጣም በርካታ እህቶቻችን ለእኔ በውስጥ ሜሴጅ ልከውልኛል፣ ቮይስ ልከውልኛል፣ ብር እንደሚጠይቁ ብዙ ነገር ማመሰጃ አለኝ። የማማክርሽ ጉዳይ ነበረ፣ ግን አስቸኳይ ነበረ። እሺ መርሃባ። አሁን የሆነ አዳራሽ ተከራይተን የፕሮግራሙ ሀያትም ደሞዝ ልክ ያለው አለች። ሌላም ሰው ደግሞ እስከ 6 ቀን በኋላ ነው ደሞዝ የሚደርሰው አለ። የአዳራሽ ለጊዜው ብር ካለች እንዲተኩሽልን ብለን ነበር። 30 ሺህ ብር ካለች ማለት ነው። ከ6 ቀን በኋላ ይደርስልሻል አንቺ። ለዛ ነው አስቸኳይ ካለች ማለት ነው። እንግዲህ እስከ አባል ለመሆን እስከ 100 ሺህ ብር እየጠየቀ ብር አምጡ እያላቸው ነውና ቪዲዮ ሼር አድርጉት። እኔ በጣም ብዙ መረጃ አለኝ። እንግዲህ በቀጣይም አቀርብላችሁ